7 ላይ ከተፈጸመው በኋላ ምዕራፍ 15 ላይ ሌላም ታላቅና ድንቅ ምልክት በሰማይ ሆነ ይለናል። ሌላ ታላቅ ድንቅ ምልክትና ታላቅና ድንቅ የሆነ ምልክት በምን ሆነ? በሰማይ ሆነ ሲሆን አየሁ አለ። ዮሐንስ እያየ ነው በሰማይ እየተከናወነ ያለው። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ አለ። ስለዚህ ለእግዚአብሔር አምላክ በማይታዘዙት ላይ፣ እርሱን በማይፈልጉት ላይ፣ መንፈስ ቅዱስን በሚሰድቡት ላይ፣ የእግዚአብሔርን ክብር ባልተረዱት ላይ መቅሰፍት ሊወርድባቸው በ7ቱ መላእክቶች እጅ ተመለከትኩ አለ። ስንት መቅሰፍት? 7 መቅሰፍቶች። ከእሳትም ጋር የተዋሃደች ናት አለ። እሳትም ያለባት ናት፣ ከእሳትም ጋር የተዋሃደች ናት። ያን አውሬና ምስሉን ለዛ አውሬ ለተባለው ቀድሞ ዘንዶ ለተጣለው ለዛ አውሬ እርሱ ላስቀረጸው ምስል የስሙን ቁጥር ድል የነሱ እነዚያ በዚያች ባህር ላይ ቆመዋል። ስለዚህ ማንን? እነዛ አጋንንትን ለተቀበሉት ለሰይጣኑ ለነዛ ሁሉ ያልሰገዱት ድል ለነሱት ምን ላይ ቆመዋል? በባህር ላይ ቆመዋል። የእግዚአብሔርም የምስጋናው መሰንቆ ምን ብሏል? ይዘዋል። ድል ነስተዋልና በዓለም ውስጥ ታግለው ዓለምን አሸንፈው የዲያብሎስን ሴራ ድል አድርገው ታምነው በህይወትና በሞት መካከል ላይ ታግለው ለእግዚአብሔር ለስሙ ታምነው ለዛ ለምስሉ ላቆም አልሰግድም ብለው ከእግዚአብሔር ውጭ አንሰግድም ብለው ታግለው፣ ስለዚህ በባህሩ ላይ በምስጋና መሰንቆ ይዘው አየሁ አለ። የእግዚአብሔርንም ባሪያ የሙሴን ምስጋናና የበጉን ምስጋና እንዲህ እያሉ ያመሰግናሉ። የሙሴን ምስጋናና የማንን? የበጉን ምስጋና እንዲህ እያሉ ሲያመሰግኑ ሰማው። በሙሴ ምስጋና ሲያመሰግኑ ሰማው። ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅ ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጽድቅና እውነት ነው። ጌታ ሆይ አንተን የማይፈራና ስምን የማያከብር ማን ነው? እያሉ ተናገሩ። እግዚአብሔር አምላክ ምን ስለሆነ ይፈራል? እግዚአብሔር አምላክ ምን ይላል? ይፈራል። እግዚአብሔር አምላክ ድንቅ ነው። እግዚአብሔር አምላክ ኃያል ነው። እግዚአብሔር አምላክ ድንቅ፣ ማንም የማይችለው በሁሉ ላይ የሰለጠነ እጅግ ብርቱ እውነተኛ ዳኛ የዓለም ገዢ የሆነ ነው እግዚአብሔር አምላክ። ስለዚህ ይህንን ሲናገሩ ቅዱስ ዮሐንስ ይሰማል። ይህን ሲናገሩ ቅዱስ ዮሐንስ ይሰማል። አንተን የማያከብር አንተን የማይፈራ ስምህን የማይፈራ ማን ነው እያለ ይጠይቃል። አንተ ብቻ ቅዱስ ነህ፣ እሱ ብቻ ቅዱስ ነው። አሕዛብ ሁሉ ላይ ስልጣን ያለህ አንተ ነህ። በአሕዛብ ሁሉ በሕዝብ ላይ ሁሉ ሰው ተብሎ በተጠራ ላይ ሁሉ ስልጣን ያለው እርሱ ነው። አቤቱ ፍጥረት ሁሉ በፊት ይሰግዳሉ። ዛሬ ያልሰገደ ሁሉ ምነው ዛሬ በሰገድኩ የሚልበት ቀን ይመጣል። አሕዛብ ሁሉ ለማን? ለበጉ ለእውነተኛው ለክርስቶስ ባለማጭዱ ተብሎ ለተጠራው አልፋና ኦሜጋ ለሆኑ ዓለምን ለፈጠረው የማርያም ልጅ ተብሎ ለተጠራው ፍርድ ምን ብሏልና? ተገልጧልና። በናቁት ላይ ሁሉ ፍርዱ ተገልጧል። ዛሬ የሚዘብትበት ሁሉ ነገ ያለቅሳል፣ ዋይ ዋይ ይላል፣ ይጮሃል። ምን ነው ባልተናገርን፣ አላወቅንህም፣ አልተረዳህንም፣ ሰው ብቻ ነበር የምትመስለን፣ የማርያም ልጅ ብቻ ነበር የምትመስለን የሚሉበት ቀን ይመጣል። ከዚህም በኋላ ይላል ቅዱስ ዮሐንስ፣ ከዚህም በኋላ አየው የምስክርም ድንኳን መቅደስ በሰማይ ተከፈተ። የምስክሩ ለክርስቶስ ምስክሩ ሊሆን በሰማይ ያለ መቅደስ ምን አለ? ተከፈተ። እነዚያ 7 መቅሰፍት የያዙ 7 መላእክት ከመቅደሱ ወጡ። ዛሬ እግዚአብሔር አምላክን ባልተቀበሉት ላይ መቅሰፍት ለማውረድ የሚመጡ እውነተኛ የሆኑት መላእክት ከየት ነው የሚነሱት? ከመቅደሱ። ብሩህና ነጭ የሐር ልብስ ለብሰዋል። የሚያበራ ነጭ ልብስ ለብሰዋል። ዛሬ ነጭ የምንለብሰው እንደ ቅዱሳኑ ስለሆነ በእግዚአብሔር ቤተ መቅደስ የሚኖሩ ሁሉ የሚለብሱት ልብስ ነጭ። የኢትዮጵያ ባህል ስለሆነ አይደለም የምንለብሰው። ባህሏ ከእምነቷ ነው መነሻው። ብዙ ሰው ነጭ ልብስ የባህል ልብስ ብቻ ይመስላል። ሃይማኖታዊ ነው።
ያንን ነጭ ልብስ ለመልበስ የግዴታ የክርስቶስ ደም ሊነካው ይገባል። መሰረቷ ቤተክርስቲያን ነው። ነጭ ልብስ ካለ ምክንያት አይደለም ያደረገችው። ነጭ ልብስ የመረጠችው ካለ ምክንያት አይደለም። የቤተ መቅደሱ መገለጫ ነው። አንድ ሰው አስቀድሶ ከመቅደሱ ሲወጣ የሚለብሰው ነጭ ልብስ ነው። በክርስቶስ መክበሩን፣ በክርስቶስ ንጹሕ መሆኑን ነው። ዛሬ ያልገባው ሁሉ ያን ልብስ ይለብሳል። የቆዳ ላይ ነጭ እንጂ የውስጣዊ ነጭነት ያሌለው ሰው ሁሉ ዝም ብሎ ይለብሷል። ትርጉሙ ግን ነጭ የሆነበት የኢትዮጵያኖች መገለጫ፣ የክብራችን መገለጫ የሆነው የአዲስ ኪዳን ልጆች በክርስቶስ ደም ንጹሕ መሆናችንን፣ ሰማያዊ የመቅደሱ ልጆች መሆናችንን ማሳያ ስለሆነ ነጠላችን ነጭ የሆነው ለዚህ፣ ልብሳችን ነጭ የሆነው ለዚህ፣ በመቅደሱ ብንገባ ነጭ የሆነው ንጹሕ ስለሆነ፣ ምሳሌ ሰማያዊ ስለሆነ። በደረታቸውም ላይ የወርቅ ዝናር ታጥቀዋል። ከነዚያ ከአራቱ እንስሶች አንዱ ከኪሩቤል ማለት ነው ለነዚያ ለሰባቱ መላእክት ለዘላለም ሕያው የሚሆን የእግዚአብሔር ቁጣ የተመላባቸውን 7 የወርቅ ጽዋዎች ሰጣቸው። እነዚህ ጽዋዎች ታስታውሱ ከነበረ በቅዱስ ዮሐንስ ራእይ ላይ ምዕራፍ 4 ላይ ታስታውሱ ከነበረ እስከ መቼ አትፈርድልንም? እስከ መቼ በምድር ላይ ይህ ሁሉ ግፍ ላያችን ላይ ሲሰራ ዝም ብለህ ታያለህ ብለው ጠይቀውት ነበረ። ጽዋው እስከሚሞላ ድረስ ልክ እንደናንተ ይህንን ጽዋ ይቀበሉ ዘንድ በምድር ላሉት ጊዜ ስጡ ብሎ ነበር። 7 መጽዋዎች ምን የእግዚአብሔር ቁጣ የሞላባቸው የንጹሐን ክርስቲያኖች ጩኸት የሞላባቸው 7 የወርቅ ጽዋዎች በሰው ልጆች ላይ ፍርድ እንዲፈረድ በጌታ ፊት የተጮሁ የእውነት የቁጣ ጩኸቶች እግዚአብሔር አምላክ ቁጣውን የሚገልጥባቸው እነዚህ 7 ጽዋዎች አሉ። ስለዚህ እነዚህ 7 የወርቅ ጽዋዎችን ሰጣቸው፣ ቁጣው የተሞላበት። ከዚህም በኋላ ከኃይሉና ከጌትነቱ የተነሳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጌትነቱ፣ ኃይሉ፣ ስልጣኑ፣ ታላቅነቱ የሚገለጥበት ጊዜ አሁን ደርሷል። ዓለም ፍርድ የምታገኝበት፣ ንጹሐን የእግዚአብሔርን መኖር የሚያውቁበት፣ እውነተኛ የልመና ጩኸታቸው የሚደመጥበት በእነዚህ ቁጣዎች ውስጥ ነው። መቅደሱ የእግዚአብሔር የቁጣው ጢስ ተሞላ። የእግዚአብሔር መቅደስ በሰማይ ያለው በእግዚአብሔር የቁጣ ጢስ ተሞላ። 7ቱ መላእክት የተቀበሉ 7 መቅሰፍት እስኪፈጸም ድረስ ወደ መቅደሱ መግባት የሚችል ማንም አልነበር። እግዚአብሔር ተቆጥቶ ስለነበር ወደዛ መቅደስ ለመግባት ማንም አልቻለም። መቅደሱ በቁጣው ተሞላ። እግዚአብሔር ሲቆጣ የሚያስቆመው የለም። በምድር ላይ ታስታውሱ ከነበረ ቤቴን የንግድ ቤት አረጋችሁት ብሎ ገርፎ ሲያስወጣ ያስቆመው የለም። ሰው ብቻ ነህ ብሎት ማንም የከለከሉ የለም። የተገረፉት ለምን ገረፍከን ብለው ሊማቱ ሊደባደቡት አልቻሉም። ለምን? እውነተኛ ዳኛ የቤቱ ባለቤት እሱ ስለሆነ። እግዚአብሔር አምላክ ሲፈርድ ወደ ላይ መተኮስ የሚችል የለም። ሚሳኤል ቢያንጋጋ፣ መድፍ ቢተኩስ፣ ጥይት ቢያንጋጋ፣ ጦሩን ቢያሰልፍ፣ ቴክኖሎጂ ላይ ቢደርስ በትንሽ ደቂቃ ዜሮ ያደርጋል። በቅርብ ጊዜ አሳይቶናል አንዱን መቅሰፍት አይደል? ከህሊናችን ቶሎ ቶሎ ይጠፋል እንጂ የዛሬ 2 ዓመት ይሁን 2012 አካባቢ ላይ አይደለ ቀኑ ጊዜው የብራዚልን ጉድጓዶች የረሳ ሰው አለ? በብራዚል ውስጥ የተቆፈሩት አፋቸውን ከፍተው ያ ሁሉ ህዝብ በኮረና ሞቶ ሲገባ ትዝ ይላቸዋል። የሆነ ቪዲዮ ይሸጋገር ነበረ። ታስታውሱ ከነበረ አንድ ኢትዮጵያዊ በኮረና ተይዞ ሞቶ አንድ ካህን ብቻ አስከሬኑን እየጎተቱ ሲሄዱ ውጭ ሀገር ላይ ፎቶ ትዝ ይላቸዋል። ታስታውሳላችሁ? ሙስሊሞች፣ ጴንጤዎች፣ ካቶሊኮች ምናምን አንድ ላይ ሆኖ ጸሎት ያደረሱባትን ቀን ትዝ ይላቸዋል። ዓለም የተዘጋበት፣ ፕሌኖች የቆሙበት፣ ቤቶች የተዘጋጉበት፣ ከበር ውጪ መገኘት የሚያስቀጣበት ያን ጊዜ ረስታችሁታል። ይህ እኮ አደገኛ መቅሰፍት ነው ዓለም ያየችው። ቀላል ሰው አይደለም የሞተው። ኢትዮጵያ እስክንጠበቃት የቃል ኪዳን ምድር አይደለች። ማህሏን ገነት ዳሯን እሳት አድርጎ እግዚአብሔር አምላክ ይጠብቃታል። ይቺ ከተማ የብዙ አባቶች ጸሎት አለ፣ ስለዚህ ትጠበቃለች ስንል በምክንያት እኮ እርስ በርስ እንተላለቃለን እንጂ በሽታ ቢመጣ ኢትዮጵያን አያገኘው፣ ጦር ቢሰበቅ ኢትዮጵያ የሚያሸንፍ የለም። በእኛ ችሎታ በታምር እግዚአብሔር ከኛ ጋር ስላለ
እግዚአብሔር አምላክ ይቺን ምድር ስለ እናቱ ስለ ቅዱሳኑ ስለተመረጡበት ሸሽተው ስላረፉባት ዛሬም ስለ ክርስቶስ ብለው ደም ስለሚፈስባት የቅዱሳን ደም የሚገኝባት የመጨረሻው የእግዚአብሔርን ክብር የሚመለከቱ ብዙ ያልተነገረላቸው ግን ደግሞ እግዚአብሔር አምላክ የሚገልጥላቸው እውነተኛ የሆኑ አባቶች የሚጸሉባት ምድር ስለሆነች እርስ በርስ እንተላለቃለን እንጂ ከውጭ የመጣ እንኳን አይጥለንም። አይደለም ጦር ቫይረስ ማቆም የማይቻል ቫይረስ እንኳን ቆሟል ኢትዮጵያ ውስጥ። እኛ ማቆም የማንችል እግዚአብሔር ግን ምን ብሎታል? አቁሞታል። ስለዚህ እግዚአብሔር አምላክ በዚህ በምዕራፍ 15 ላይ በታላቅ ቁጣ ተነስቷል። ምድር ለእግዚአብሔር አልታዘዝ ብላለች። ግፈኞች በዝተውባታል። ሐሜተኞች በዝተውባታል። ድሃን የሚበድሉ በዝተውባታል። ቁጥራቸው እልፍ ነው፣ ጥቂት አይደለም። እነዚህ ሁሉ በተነሱበት ሰዓት እግዚአብሔር አምላክ ቁጣው ቤተ መቅደሱ በጢስ እስከሚሞላ ድረስ ደረሰ ብሎ ቅዱስ ዮሐንስ ይነግረናል። በዚህ በምዕራፍ 15 ላይ እነዛ 7 ጽዋዎችም ለሰባቱ ሊቃነ መላእክት ተብለው ለሚጠሩት ለእነሱ ተሰጥቷቸዋል። በምድር ላይ ቁጣን እንዲያመጡ ምድር ለእግዚአብሔር አልታዘዝ ብላ ምስኪኖቹን ድሆቹን ለእግዚአብሔር ያደሩትን እየበደለች ስለነበረ ይህ ዘንዶ ሚካኤልና ሰራዊቱ የጣለው ይህ ዘንዶ በቁጣ ተነስቶ ምስሉን አቁሞ እያሰገደ የእግዚአብሔር የሆኑትን ሰዎች ሁሉ እየገደለ በሚያስጨንቅበት ሰዓት የእግዚአብሔር መቅደስ ሰማይ ላይ ያለው በጢስ ተሞላ። 7ቱን ጽዋ ሰጣቸው። እነዚህ 7ቱን ደግሞ ጽዋዎች የተሰጣቸው መላእክት ደግሞ ምን ያደርጋሉ የሚለውን ቅዱስ ዮሐንስ በዚህ በምዕራፍ 16 ላይ ደግሞ ይነግረናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ምዕራፍ 16 ከቁጥር 1 ላይ ለእነዚያም ለሰባቱ መላእክት ሂዱ የእግዚአብሔርን ቁጣ ጽዋዎች በምድር ላይ ሁሉ አፍስሱ የሚል ታላቅ ድምፅ ከሰማይ መቅደሱ ሰማሁ አለ። መቅደሱ የመቅደሱ ባለቤት እነዚህን 7ቱን መላእክቶች በምድር ላይ የተሰጣቸውን የእግዚአብሔርን ቁጣ ወደ ምድር ያመጡ ዘንድ ተላኩ ይላል ቅዱስ ዮሐንስ። ስለዚህ ምድር ላይ ምን ሊመጣ ነው ማለት ነው? አልታዘዝ ብለዋል፣ ሰው በድለዋል፣ አልመለስ ብለዋል፣ ብዙ ነገር ተሞክሯል ወደ እግዚአብሔር ሕዝቡ እንዲመጣ። ነገር ግን ሰይጣንን አንግሰው ዲያብሎስን አንግሰው ለሐሰተኛው እየሰገዱ ሐሰተኛውን ማምለክ ስለጀመሩ እግዚአብሔር አምላክ በቁጣ እነዚህ 7ቱን መላእክቶች የቁጣውን ጽዋ እንዲያወርድ ላካቸው፣ በምድር ላይም እንዲያፈሱ ትእዛዝ ሰጣቸው። ፊተኛው መልአክ ሄዶ ይላል የመጀመሪያው መልአክ ሄዶ ጽዋውን በምድር ላይ አፈሰሰ። የመጀመሪያዋ ጽዋ ከ7ቱ ጽዋዎች መካከል የመጀመሪያዋ ጽዋ ወደ ምድር ፈሰሰች። የዛ አውሬ ምልክት ባጻፉ የአውሬው ምልክት እጃቸው ላይ ግንባራቸው ላይ ያጻፉ ለምስሉ የሰገዱ እሱ ላቆመው ምስል የሰገዱ በእነዚያ ሰዎች ላይ ክፉ ቁስል መጣባቸው። እጃቸው ላይ ምልክት ያደረጉ በግንባራቸው ላይ የዚህን አውሬ ምልክት ያደረጉ ለዛ አውሬ ለተባለው ከእግዚአብሔር ውጪ ራሱን አምላክ አድርጎ ላቆመው ለዛ የሰገዱት ሁሉ በሰውነታቸው ላይ አደገኛ የሆነ ቁስል መጣባቸው ይላል። እግዚአብሔር አምላክ ይሰውራል። እግዚአብሔር አምላክ ይሰውራል። ክፉ ቁስል መጣባቸው የመጀመሪያው ምልክት። ስለዚህ ምድራችን አሁን በዘመኑ አይታው የማታውቅ ሰውነት ላይ የሚታይ ምን እናያለን ማለት ነው? ቁስል። እግዚአብሔር አምላክ ይጠብቃል። ክፉ ቁስል እናያለን። ምን አይነት ቁስል ቢሆን ነው መጽሐፍ ቅዱስ የመዘገበው? እጅግ በጣም ብዙ አይነት ቁስል አይተናል። አሁን ይህ ምንድን ነው? የጦጣ ምናምን ፈንጣጣ ነው የጦጣ ምናምን የሚባል ነገር አይታችኋል? መንኪ ምናምን የሚባል እሱ በጣም ለማየት አይቀፍም። ስናየው እግዚአብሔር አያድርስብን። እሱ አይከብድም። ከዚህ የበለጠ ሌላ እጅግ በጣም አደገኛ ነገር እንደሚመጣ ይናገራል። ስለዚህ የአውሬው ምልክት ያደረጉ ለአውሬው የሰገዱ እነሱ ላይ የመጀመሪያው ቁጣ ይፈስባቸዋል። ሁለተኛው መልአክ ጽዋን በባህር ውስጥ አፈሰሰ። ጽዋን ወደ ባህር አፈሰሰ። ባህርም እንደ ሞተ ሰው ደም ሆነች። ባህር ውሃ የመጀመሪያው ጽዋ ሁለተኛው ጽዋ ሲፈስባት ምን ሆነች ማለት ነው? ሙት ሆነች፣ ቀይ ሆነች። በባህር ውስጥ የሚኖር ህይወት ያለው ፍጥረት ሁሉ ሞተ። በባህር ውስጥ ያለ ፍጥረት በጠቅላላ ምን አለ ነው የሚለው? ሞተ፣ ጸጥ
ትላለች ማለት ነው። የእግዚአብሔር ቁጣ ሲጀምር እንደዚህ ይጀምራል። ሶስተኛው መልአክ ጽዋውን በወንዞችና በምንጮች ላይ አፈሰሰ። በወንዝና በምንጮች ማለት ለምሳሌ በዓለማችን ላይ ከፍተኛ ወንዝ ተብሎ የሚጠራው የመጀመሪያው አባይ ነው አይደለም? ናይል ወንዝ ብለን የምንጠራው መነሻው ከአባይ የሚሆን ምንጩ ከዚሁ ከምድራችን ከገነትን አጠጥቶ የሚመጣው እነዚህ ሁሉ ወንዞች ወደ ምን ይቀየራሉ ማለት ነው? ወደ ምን ይቀየራሉ? ሶስተኛው መልአክ ጽዋውን በወንዞችና በምንጮች ላይ አፈሰሰ። ወንዞችና ምንጮች ሁሉ ደም ሆኑ። ወንዞችና ምንጮች ሁሉ ምን ሆኑ? ደም ሆኑ። የውሃዎች ምንጮች መልአክም ያለህና የነበርክ አምላክ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ ካለና አመሰገነ። መላእክት እንኳን የእግዚአብሔርን እውነተኛ ፍርድ በጉጉት እንደሚጠብቁ የምናውቀው ሶስተኛው መልአክ ምን አለ? ያለክ የነበርክ አምላክ ሆይ አለ። ያለው የነበረው እውነተኛው አምላክ ኢየሱስ ክርስቶስ እውነተኛ ፈራጅ፣ እውነተኛ ዳኛ፣ የሚፈርድ በምድር ላይ ኃይልን የሚያሳይ እርሱን ይህ ሶስተኛው መልአክ አመሰገነው። እንዲህ አለ፣ ያለክ የነበርክ አምላክ ሆይ ቅዱስ ሆይ እንዲህ ስለፈረድ ጻድቅ ነህ አለ። እንደዚህ እንዲፈረድ መላእክት በጉጉት ስለሚጠብቁ፣ መላእክት ሁሉን የሚያዩ ስለሆነ፣ ምድር ምን ያህል ረክሳ ስለነበር፣ ስለዚህ እውነተኛ ፍርድን ስለፈረደ ጻድቅ ነህ አለ። የቅዱሳንን የነቢያትን ደም አፍስሰዋልና ደምን አጠጣሃቸው የሚገባቸው ነውና ብሎ ተናገረ። ደስ አይልም? ዛሬ መነኮሳት ተገደሉ፣ እግዚአብሔር ወይ አትፈርድም እንላለና እኛ እየቸኮልን ነው። እግዚአብሔር የሚፈርድበት ቀን እየመጣ ስለሆነ ቅዱሳን ይገደላሉ፣ እግዚአብሔር የለህም ወይ እንላለን። ይኸው መላእክት እንኳን ይጓጓሉ ቺን ቀን እስከሚመለከቱ ይሁት። እንኳን ደም አረክባቸው፣ የሚጠጣዋ የለማ። ምንጭ ደም ከሆነ፣ ወንዞች ደም ከሆኑ፣ ባህር ደም ከሆነ የሰው ልጅ ምን ይጠጣል? የሚጠጣው የለውም። እንኳንም ደም አጠጣሃቸው ይላል መልአኩ። ስለማን? ነቢያትን ደም አፍስሷል፣ የቅዱሳንን ደም አፍስሷል። እንኳን ደም አጠጣቸው ይላል። በመሰው የሚገባቸው ነውና ብሎ ይናገራል። ብሎ ሲናገር ቅዱስ ዮሐንስ ምን አልኩ ይላል? ሰማው። በመሰዊያው ውስጥም እንዲህ የሚል ቃል ሰማው። በመሰዊያ ውስጥ እንዲህ የሚል ቃል ሰማው። አዎን አቤቱ ሁሉን የምትገዛ እግዚአብሔር ሆይ ፍርድህ እውነትና ቅን ነው ብለው ተናገሩ። የእግዚአብሔር ፍርዱ እውነትና ቅን መሆኑን በመሰዊያው ዙሪያ ያሉት ሁሉ መሰከሩ። 24ቱ ካህናተ ሰማያት፣ 4ቱ እንስሳት ተብሎ የተጠሩት እልፍ አእላፍ የሆኑ የመላእክት ወገኖች የእግዚአብሔርን እውነተኛ ፍርድ መሰከሩ። ፍርድ እውነት ነው፣ ፍርድ ቅን ነው፣ ፍርድ የታመነ ነው፣ እውነት አርጋሃል፣ ይገባቸዋል ብለው እስከ መመስከር ደረሱ። ዛሬ እናለቅሳለን። ዘለዓለማዊ የሆነ እግዚአብሔር አምላክ ስሙ የተመሰገነ ነው። ቁጥር 8 ላይ አራተኛው መልአክም ጽዋውን በፀሐይ ላይ አፈሰሰ። ስለዚህ አራተኛው መልአክ ምን አረገ? ጽዋውን በማን ላይ አፈሰሰ? ፀሐይ ላይ፣ ምናያት ፀሐይ ላይ አፈሰሰ። ሰውንም በእሳት ያቃጥለው ዘንድ ግለት ተሰጠው። ምድር ይነዳል ማለት ነው። አራተኛው መልአክ ፀሐይ ላይ ጽዋውን ሲያፈስ የፀሐይ ኃይሏ ጨመረ። ግለቱ ሰው የሚያቃጥል የሚያነድ ሆነ። የተተከለ ሁሉ ሊያር፣ የተዘራ ሁሉ ሊበላሽ፣ ሰው ልጅ መቋቋም አሁን ይሞቀናል። አሁን በኤሲ በምናምን አይደል ምድር አይታው የማታውቀው የምድር ጥግ ላይ ያለውን በረዶ፣ ምድርን የሚያቀዘቅዘው መረዶ እስከሚያቀልጥ ድረስ፣ ምድር እስከምትነድ ድረስ፣ አረንጓዴ የለበሰው ሁሉ ከምድር ላይ ተቃጥሎ እስከሚያልቅ ድረስ ለፀሐይ ይህ ኃይል ተሰጠ። በእነዚህም በእሳት ያቃጥለው ዘንድ ግለት ተሰጠው። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርም ይሰጡት ዘንድ ንስሐ አልገቡ። ስለዚህ የእግዚአብሔርን ኃይል ለተሰጠው በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔር ስምን ምን አሉ? ተሳደቡ። ይህ ሲሆን መሳደብ ጀመሩ። ክብርንም ይሰጡ ዘንድ ንስሐ አልገቡ። እየተቃጠሉ እየነደዱ
እየተመለከቱ አሁንም ምን አላሉ? ንስሐ አልገቡ። አምስተኛው መልአክ ጽዋን በዚያ አውሬ ዙፋን ላይ አፈሰሰው። አውሬው ተሳዳቢ ነው። አውሬው ትዕቢተኛ ነው። አውሬው ንቀት አለበት። ስለዚህ ተሳዳቢ ነው። በዙፋኑ ላይ አፈሰሰው። ሰዎችም በሕማም መለሳቸውን እስኪያላምጡ ድረስ መንግስቱ ጨለማ ሆነች። ከስቃያቸውም ከቁጣ ስላነሳቸው የተነሳ ከቁስላቸውም የተነሳ የሰማይ ጌታ እስኪነቅፉ ድረስ ከስራቸው አሁንም አልተመለሱ፣ ተቀጡ። አምስተኛው መልአክ ጽዋን በዚያ አውሬ ዙፋን ላይ አፈሰሰ። ሰዎችም በሕማም ምላሳቸውን እስኪያላምጡ ድረስ መንግስቱ ጨለማ ሆነች። ከስቃያቸው ከቁስላቸው የተነሳ የሰማይ ጌታን እስኪነቅፉ ድረስ አሁንም ከስራቸው አልተመለሱ። እግዚአብሔር ቆጣቸው፣ እግዚአብሔር ቀጣቸው፣ እግዚአብሔር አሁንም ቀጣቸው፣ ግን አልተመለሱ። ስድስተኛው መልአክም በታላቁ ወንዝ በኤፍራጥስ ላይ፣ ኤፍራጥስ የምንለው ኢራን ላይ ያለው አሁን እየደረቀ ያለው ከነበረው ከፍታ የተነሳ ትልቅ የነበረው ግን አሁን ሙሉ ለሙሉ እየደረቀ ያለው፣ በደንብ እያስተዋላችሁት ይህን ክፍል ብዙ ነገር ተቀጡ። ኤፍራጥስ እና ጋንጠስ ብላ፣ ኤፍራጥስ እና ጋንጠስ ካልተሳሳትኩ ሁለቱ ወንዞች ከናይል ወይም ከአባይ ከጊዮን ወንዝ ጋር አብሮ የተቆጠሩት እነዚህ አራት ወንዞች ያሉበት ቦታ ማለት ነው። ስለዚህ ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ ላይ ጽዋውን አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታትን መንገድ ይዘጋጅላቸው ዘንድ ውሃው ደረቀ። ስለዚህ ኃይለኛ ጦርነት ሊመጣ ነው ማለት ነው። እስቲ ኤፍራጥስ ሪቨር 2025 ምን ላይ ነው ያለው? ላሳያችሁ። የኤፍራጥስ ወንዝ 2025 ክላሲካሉ ልቀንስላችሁ አንዴ። 2025 ላይ ምን ላይ እንዳለ እንድታዩት ነው። እዩት። ወንዙ ይሄ ነበረ። አፕዴት የሆነ ነው። እሺ አሁን በ2025 ይሄ ነው ኤፍራጥስ ወንዝ የሚባለው። ኢራቅ፣ ኢራን ምናምን ያሉበት ቦታ ነው። የፋርስ ነገስታቶች ያሉበት። እዩት ምን እየሆነ እንደሆነ። በዚህ መልኩ ለውጥ እያመጣ ነው ያለው። አይታችሁት ከሆነ አንዴ ታገሱኝ ቆይ። እዩት ወንዙ የነበረበት ነው። እዩት አሁን እዩት። እያያችሁት እዩት። ብዙ ነው፣ ገብታችሁ ተመልከቱት። ስለዚህ ቦታ ምንነት በደንብ አድርጎ ይነግራችኋል። ስለዚህ ምን ይለናል? ስድስተኛው መልአክም በታላቁ ወንዝ በኤፍራጥስ ጽዋውን አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታትም መንገድ ያዘጋጅላቸው ዘንድ ውሃው ደረቀ። ስለዚህ ውሃው የደረቀው ከምስራቅ ለሚመጡ ነገስታቶች፣ ከፀሐይ መውጫ ለሚመጡ ነገስታቶች ምን ይል ዘንድ? መንገድ ያዘጋጅላቸው ዘንድ ውሃው ደረቀ። ከዚህም በኋላ ከዚያ ከፍተኛ አውሬ አፍ፣ ከአንበዛውም አፍ፣ ከሐሰተኛው ነቢይ አፍ ጓጉንቸር የሚመስሉ 3 እርኩሳን አጋንንት ሲወጡ አየሁ። 3 እርኩስ የሆኑ አጋንንቶች ሲወጡ ተመለከትኩ። ምልክትም እያደረጉ የአጋንንትን መናፍስት ናቸውና በታላቁም ሁሉ በሚገዛ በእግዚአብሔር ቀን ወደሚሆነው። የእግዚአብሔር ቀን ማለት መቼ ነው? መቼ ነው የእግዚአብሔር ቀን የሚባለው?
ፍርድ ነው አይደል? የፍርዱ ቀን እግዚአብሔር አምላክ የሚፈርድበት ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ በማለት ልክ ይህ ወንዝ ሲደርቅ ወደዚህ ጦርነት እንደሚገባ የምጽአት ቀን እየደረሰ እንደሆነ ከፍተኛው የዓለማችን ጦርነት ወደ ፍርድ እያመራች እንደሆነ አይተን የማናውቀው ሰምተን የማናውቀው ከፍተኛ የሆነ ጦርነት ወደ ምድር ሊመጣ እንደሆነ ይነገራል። ይህን ጦርነት በከፍተኛ ደረጃ የሚመሩት አጋንንት ለዛውም 3 አጋንንቶች እንደሆኑ ይናገራል። እነሆ እንደ ሌባ ድንገት እመጣለሁ፣ ራቁቱን እንዳይሄድ ኀፍረቱንም እንዳይገልጥ ተግቶ ልብሱን የሚጠብቅ ብፁዕ ነው በማለት ክርስቶስ የተናገረውን ይናገራል። ስለዚህ እነዚህ ነገሮች እየተከናወኑ በመጣበት ሰዓት ላይ ልብሱን የሚጠብቅ ማለት ሰውነቱን ያላቆሸሸ እንጂ ስለዚህኛው ልብስ እያወራ አይደለም። ስለ እውነተኛ ጸጋችን፣ ስለ እውነተኛ የእግዚአብሔር ክብር ራሱን የሚጠብቅ ራሱን የሚንከባከብ እውነተኛ የሆነ የእግዚአብሔር ቀን መምጫ አስቦ ዛሬ ከእግዚአብሔር ጋር አብሮ የሚኖር ራሱን ጠብቆ በእንደነዚህ ክፉ ቀን ታምኖ ለሚጠብቀኝ ብፁዕ ነው። በዕብራይስጥ ቋንቋ አርማጌዶን በሚባል ቦታ እሰበስባችኋለሁ በማለት ይናገራል። አርማጌዶን የሚባለው ቦታ አይታችሁ ለማታውቁት አርማጌዶን የሚባለውን ቦታ ላሳያችሁ። የመጨረሻው የዓለማችን ቦታ ማለት ነው። የመጨረሻው የዓለማችን ከፍተኛው ጦርነት የሚከናወንበት ብዙ ሰዎች በጣም በከፍተኛ ደረጃ ጦርነት የሚያከናውኑበት ስፍራ አርማጌዶን ተብሎ ይታወቃል አይደል? ይኸውላችሁ ነው እዩት። ይሄ ቦታ ዓለም አይቶት የማያውቀው በሰው ልጆችና በሰይጣን የሚታገዙ ሰዎች ጦርነት የሚያከናውኑበት ቦታ ነው። ይህ ስፍራ ይሄ አረንጓዴ ሆኖ የምታዩት ይህ ሜዳ በመጽሐፍ ቅዱስ የተነገረለት ይህ የምትመለከቱት አያችሁት? ይሄ አሁን አርሰውት ያሉት አሁን ያሉበት አሁን የቆምንበት እዚህ ጋር ቆመን እያየን ያለነው ቦታ ማውንት ጊልቦን ተብሎ ይጠራል እና ይሄ ጀዝራኤል ቫሊ ተብሎ የሚጠራው እዚህ አካባቢ ላይ እስራኤል ጦርነት አከናውና ታውቃለች። እዚህ ቦታ ላይ ጦርነት ተከናውኗል። እዚህ ቦታ ጦርነት ያካሄደው የመጀመሪያው ዳዊት ነበረ። ይሄ ዳዊት ነው። ዳዊት ጦርነት አድርጓል። እዚህ ስፍራ ላይ ብዙ ነገሮች ተከናውኗል። ግን የዓለማችን የመጨረሻው በእግዚአብሔርና በሰይጣን መካከል የእግዚአብሔር ሰዎች በሆኑና በሰይጣን በኩል የሚደረገው ከፍተኛው ጦርነት የሚከናወነው እዚህ ቦታ ላይ ነው። ከፍተኛው ጦርነት የሚከናወነው ከፍተኛው የሚባሉ ጦርነት የሚከናወነው እዚህ ስፍራ ላይ ነው ማለት ነው። ምዕረታዊ ሚዩት ያረካቸው በኖርማል እየተማሩ ነው። አንሚዩት ለማድረግ ሞክሩ። ስለዚህ ይህ ስፍራ ከፍተኛው ጦርነት የሚከናወንበት የመጨረሻ አርማጌዶን የሚደረግበት ጦርነት ይህ ቦታ ነው፣ ይህ ስፍራ ነው። ስለዚህ በጣም ልንጠብቀው የምንችለው ቦታ ነው። አሁን የሚያወራው መጽሐፍ ቅዱሱ ስለዚህ ነው። መጽሐፍ ቅዱሱ እየነገረን ያለው ስለዚህ ነው ማለት ነው። ስለዚህ ምን ይለናል? አርማጌዶን በሚባል ቦታ እሰበስባቸዋለሁ በማለት እግዚአብሔር አምላክ ተናግሯል። እንግዲህ በዚህ በአርማጌዶን በሚባል ስፍራ ላይ ከፍተኛ የሆነ ጦርነት፣ ከፍተኛ የሆኑ ነገሮች ይከናወናሉ በማለት የቅዱስ ዮሐንስ ራእይ 6ኛው ጽዋ ሲወርድ በዚህ ስፍራ ላይ ለከፍተኛ ጦርነት እንደምንዘጋጅ ይናገራል ማለት ነው። አሁን በዓይናችን ያየነው እስራኤል ሀገር የሚሄዱ ሰዎች አብዛኞቹ ያውታል። አሁን ሰፊ እርሻ ነው፣ ቤት አይገነባበትም። ይሄ ጦርነት እንደሚከናወንበት ስለሚታወቅ ግንባታ የለውም። ስፍራው ላይ መሬቱ ባዶ ነው። አርማጌዶን ተብሎ ይታወቃል ማለት ነው። ቁጥር 17 ላይ እንደዚህ በማለት ይናገራል። 7ኛው መልአክም ጽዋውን በአየር ላይ አፈሰሰ። ጽዋውን አየር ላይ አፈሰሰው ማለት ነው። ከመቅደሱ ውስጥ ተፈጸመ የሚል ቃል ይሰማል ማለት ነው። ምን የሚል ቃል? 7ኛው ጽዋ ሲበተን አየር ላይ ከቤተ መቅደሱ ምን የሚል ከሰማያዊው መቅደስ ምን የሚል ድምፅ ይወጣል? ተፈጸመ የሚል ቃል ይወጣል። ይህን ቃል መቼ ነበር የሰማ ነው? ተፈጸመ የሚለውን ቃል ምን ላይ ነበር የሰማ ነው? አንድ ጊዜ ሰምተነዋል። ምን ላይ ነበረ? በመስቀል ላይ። ጎበዝ ቤዛ። በመስቀል ላይ ቀራንዮ ላይ ምን ብሏል? ተፈጸመ የሚል ቃል ሰምተን ነበረ። ይህ ደግሞ ሁለተኛው ቃል ደግሞ የሚሰማው ከሰማያዊው መቅደስ ራሱ ባለቤቱ ምን ይላል? ተፈጸመ ይላል። 7ኛው ጽዋ
በአየር ላይ ሲበተን። 7 ለምን ሆነ ስንል 7 ሰማያት አሉ። እንዲሁም ደግሞ ሰባት እያልን እናስቀምጣለን። 7 ቀናቶች አሉ። 7 ፍጹም ቁጥር ነው፣ ድምዳሜ ነው፣ ሊሆን የሚገባው ነው። ስለዚህ 7ተኛው ላይ ተፈጸመ የሚል ታላቅ ድምፅ ከዙፋኑ ሲወጣ እንሰማለን። ከዚህም በኋላ መብረቅ፣ ነጎድጓድ ድምፅ ሆነ። ልክ ይህ ቃል ተፈጸመ የሚለው ሲወጣ መብረቅ፣ ነጎድጓድ ወጣ። ይህ መብረቅና ነጎድጓድ የተሰማው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ተፈጸመ ብሎ በተናገረበት ሰዓት ላይ ከሰማይ መብረቅ፣ ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ መቃብራት ተከፈቱ፣ የቤተ መቅደሱ መጋረጃ ለ2 ተሰነጠቀ፣ የሞቱ ሰዎች ተነሱ። እነዚህ ሁሉ ድንቅ ነገሮች ተከናውነውበታል። በዚህኛው ዙር ደግሞ ታላቅ ነጎድጓድ ይሆናል። ታላቅ የምድር መናወጥም ይሆናል። የሰው ልጅም በምድር ላይ ከተፈጠረበት ጀምሮ ጊዜ ጀምሮ እንዲህ ያለ ታላቅ መነዋወጥ ሆኖ አያውቅም በማለት ቅዱስ ዮሐንስ ይነግረናል። ከእንግዲህ ወዲህ እንደዚህ ያለ ታላቅ መናወጥም አይሆንም አለ። ስለዚህ እንደዚህ አይነት መናወጥም አይኖርም፣ እንደዚህ አይነት ፍጻሜም እንደዚህ አይነት ነገርም ታይቶ አይታወቅም እያለን ነው። ታላቂቷም ከተማ ከ3 ተከፋፈለች። የአሕዛብ ከተሞች ወደቁ። የእግዚአብሔርም የቁጣ ወይን መርዝ የተሞላበትን ጽዋ ትቀበል ዘንድ ታላቂቷን ባቢሎን በእግዚአብሔር ፊት አስቧት በማለት ይናገራል። ታላቂቷ ባቢሎን የተባለችው እግዚአብሔር አምላክን ያልታዘዘች፣ እግዚአብሔር ቁጣውን ያወረደባት ከተማ እንደሷ ውድቅ ይሆናል። ደሴቶችም ሁሉ ጠፉ፣ ተራሮችም አልተገኙም በማለት ይናገራል። ደሴት የሚባል የለም፣ ተራራ የሚባል ነገር የለም። በሚዛንም አንድ ታላንት ምንድን ነው አላወቁ። ታላንት የሚያህል ታላቅ በረዶ፣ ትልቅ አለት የሚያክል በጣም ግዙፍ የሆነ ማለት ነው የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ታላቅ ነበረና እዚህ እነሱ ላይ በረዶ ሲወድቅ እግዚአብሔር አምላክን ድጋሚ ምን አሉ አለ? ተሳደቡ። አሁን ይህን ቁጣ ሲያወርድባቸው እግዚአብሔር አምላክን ምን አሉት? አሁን ተሳደቡ ይልና ምዕራፍ 16ን ያቆሟል ማለት ነው። 3 ፈርሱላ ማለት ነው እያለኝ ነው። በጣም ትልቅ ነው። ስለዚህ ምዕራፍ 16 ላይ ይህንን አየን። ከዛ ወዲያ በአውሬው ላይ የተቀመጠችዋ ሴት ብሎ ነው የሚቀጥለው። ምዕራፍ 17 7ቱን ጽዋዎች ከያዙት ከነዚያ ከ7ቱ መላእክት አንዱ መጥቶ ና በብዙ ውሃ ላይ የምትኖረውን የዚያችን የታላቂቷን ጋለሞታ ፍርድ አሳይሃለሁ አለኝ። እርሷንም የምድር ነገስታት ያመነዝሩባት በምድርም ላይ ከሚኖሩት ከዝሙታ ወይን ጠጅ የሰከሩባት ናት ብሎ ተናገረኝ። ከዚያም በኋላ መንፈስ ወደ ምድረ በዳ ወሰደኝ። የስድብ ስሞችን በሞሉበት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ እያለ ይናገራል። ማናት? እነዚህ 7 ቀንድ 10 ራሶች ያለው እነማናቸው? ምንድን ነው የሚለው? እግዚአብሔር አምላክ ተጨመረልን ነገ በምዕራፍ 17 ላይ የምንመለከተው ይሆናል። እግዚአብሔር አምላክ ከፈቀደ ምዕራፍ 17፣ ምዕራፍ 18፣ ምዕራፍ 19 ነገ እንማራለን። ቀሲስ አባታችን ካሉ እሳቸው እነዚህን የትርጓሜ ክፍሎች ቢችሉ ቢገቡ ደስ ይለኛል። እሳቸውም እያስተማሩ እንዲሄዱ ስለምፈልግ ማለት ነው። ስለዚህ ምዕራፍ 17፣ ምዕራፍ 18፣ ምዕራፍ 19 ነገ ቀሲስ ካሉ ከነ ትርጓሜው ገብተው ያጎደልኩትም ያሳሳትኩትም ነገር ካለ ባለፉት ክፍሎች ላይ አርመውኝ ክፍሉን ለነገ እንዲዘጋጁ አደራ ማለት ፈልጋለሁ። ቀሲስ እንዲይዙ ስለምፈልግ ማለት ነው። 17፣ 18፣ 19 ቀሲስ ያዙና 20፣ 21፣ 22